ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ ሳምንታዊ ፕሮግራማችን ነጸብራቅ ተጀምሯል ከኛ ጋር ስላላችሁና መሰግናለን የኔ ደኑታላ ነኝ በሳምንቱ መገናኛ ብዙሃን ሽፋን የሰጧቸውን ወይንም ትኩረት ያገኙ የተወሰኑ ጉዳዮችን እናነሳለን በመረጥናቸው ርዕሰ ጉዳዮች ላይ ደግሞ ውይይት የምናደርግበት ፕሮግራም ነው በኋላ ላይ እነሱ ርዕሶቻችንን አስተዋውቃቸዋለሁ ሁለት እንግዶች አሉኝ እዚህ ስቱዲዮ እነሱንም በኋላ አስተዋውቃቸዋለሁኝ እኔ ግን በሳምንቱ መገናኛ ብዙሃን ምን አይነት ሽፋን ሰጡ ምን አይነት ጉዳዮች መነጋገሪያ ነበሩ ከሚሉት የተወሰኑትን ላንሳ እንግዲህ በያዝነው በዚህ ባሳለፍነው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡበት 7ኛ ዓመት መጋቢት 24 በመሆኑ ያንን አስመልክቶ በርካታ በተለይ ባለፉት 7 ዓመታት በለውጡ የተገኙ ትሩፋቶች ምንድናቸው የነበሩ ተግዳሮቶችስ ምንድናቸው በሚል ሰፊ ሽፋን ሲሰጥ ነበር በርካታ የመንግስት የሥራ ኃላፊዎችም እንደዚሁም ደግሞ የተለያዩ በሶሻል ሚዲያዎችም ጉዳዩ በስፋት ሲንሸራሸር ነበር የነበሩ ጉዳዮች በስፋት የተነሱበት ሳምንት ነበር እንግዲህ በኋላ ላይ ተመልሰን እኛ ደግሞ በተለይ በዚህ ባለፉት 7 ዓመታት ሁላችሁም እንደምታውቁት በኢትዮጵያ አሰባሳቢ የሆኑ ትርክቶችን ለመገንባት መንግስት ትኩረት ሰጥቶ ሲሰራ እንደነበር እናስታውሳለንና ባለፉት 7 ዓመታት ምን አይነት ትርክቶችን ኢትዮጵያ ለመገንባት ሞክራለች የሚለውን እንመለከታለን አብራችሁን ሁኑ ሌላኛው ጉዳይ እንግዲህ በዚሁ በሳቸው ባለ ሲመት ቀን ታስቦ የዋለው የህዳሴ ግድብ 14ኛ ዓመቱን በዚሁ ሳምንት መጋቢት 24 ላይ ስለነበረ ህዳሴ ግድብን የተመለከቱ በርካታ ምንድነው የመገናኛ ብዙሃን ውጤቶችን የተመለከትንበት ሳምንት ነበር ግድቡን በተመለከተ በርካቶች ሐሳብ ሲያንሸራሽሩ ነበር እንደዚሁም ደግሞ በማህበራዊ ትስስር ገጽም የህዳሴ ግድብ እንግዲህ ለኢትዮጵያውያን ያለንን ቦታና ቋለንና ሰፊ ሽፋንም ትኩረት ማግኘት የቻለ ጉዳይ ነው በኋላ ላይ በዚህም ጉዳይ ላይ ተመልሰን ውይይት እናደርጋለን ቀጥሎ የምናነሳው ጉዳይ የሀገራዊ ምክክር ኮሚሽን በአማራ ክልል ዛሬ የአጀንዳ ማሰባሰብ ምዕራፉን በይፋ ጀምሯል እንግዲህ በተለይ ክልሉ ውስጥ አስቀድሞ በነበረው ሁኔታዎች የአጀንዳ ማሰባሰብ ስርዓቱን ወይንም እንደ ሌሎች ክልሎች የሀገራዊ ምክክር ኮሚሽን ያሉትን ተግባራት በአማራ ክልል ለመፈጸም አልቻለም ነበር ዘግይቶም ቢሆን ዛሬ ላይ በይፋ በጣም ደማቅ በሆነ ስነ ስርዓት የአጀንዳ ማሰባሰብ ስርዓቱ ተጀምሯል ይሄኛው ዋንኛው ጉዳያችን ነው በዚህ ጉዳይ ላይ ውይይት እናደርጋለን እንድትከታተሉን ጋብዛለን ሌላኛው ጉዳይ በአዲስ አበባ ከተማ 100 የኤሌክትሪክ ይቅርታ ወደዚህኛው ጉዳይ ልምጣ የትምህርት ሚኒስቴር አነጋጋሪ የሆነ ወይንም ብዙዎችን ትኩረት መሳብ የቻለ ጉዳይን ያሳወቀበት ሳምንት ነበር በዚህ መሰረትም እንግዲህ በተለይ የ4 ዓመት በዩኒቨርሲቲ ውስጥ ቆይታ የሚያደርጉ ተማሪዎች አንዱን ዓመት ከመመረቃቸው በፊት 3ቱን ዓመት ተምረው አንዱን ዓመት ደግሞ ለማህበረሰብ አገልግሎት እንዲሰጡ በተለያዩ ትምህርት ቤቶች እንዲያስተምሩ ሊያስገድድ መሆኑን ያሳወቀበት ሳምንት ነበር በተለይ የመምህራን እጥረትንና አቅምን ከማሻሻል አንፃር የራሱ ድርሻ አለው እንደዚሁም ደግሞ ተማሪዎች ብቁ ሆነው ለዜጎች ወይንም ለሀገራቸው ታሳቢ ምንድነው ማሰብ የሚችሉ ዜጎች እንዲሆኑ የሚያስችል ውሳኔ እንደሆነ ነው ሲነገር የነበረውና በዚህ ጉዳይ ላይ በርካቶች ሐሳብ ሲያጋሩ ነበር እንግዲህ ከዚህ ቀደምም የዩኒቨርሲቲ ተማሪዎች የማህበረሰብ አገልግሎት እንደሚሰጡ ይታወቃል አሁን ግን አስገዳጅ በሆነ መልኩ ከመመረቃቸው አንድ ዓመት አስቀድሞ አገልግሎት እንዲሰጡ ሊገደድ መሆኑን አሳውቀዋልና ምናልባት ዶክተር በዚህ ላይ ምን ሐሳብ አለ ዩኒቨርሲቲ አስተማሪ እንደሆን ካውቃለሁና እንዴት አየው ይሄንን ውሳኔ አመሰግናለሁ በሚዲያ ባለፈው ሲገለጽ እኔም ሰምቻለሁ ልምዱ በተለያዩ ሀገራት አለ እንደ አይነት ልምድ ማለት ነው ይሄውን በእኛ 4ኛውን ዓመት ይሄ ኢንተርንሺፕ የሚባል አለ እሱን በተሻለ ደረጃ ወደ ተሻለ ደረጃ ወስዶ የሚያሳልጥ ነው ግን ያው በእኛ ሀገር የተለመደ ስላልሆነ ግር ይላል ግር ሊል ይችላል ስለዚህ አንድ ነገር በህብረተሰቡ ውስጥ እስከሚገባ ድረስ ትርጉሙ እስከዚህም ላይታወቅ ይችላል ግን ጠቀሜታ አለው ለምሳሌ በአውሮፓ ሀገራት አለ ለምሳሌ አንድ በአካል የማውቀው አንድ ሀገር አለ ኦስትሪያ የምትባል አንድ ጊዜ ዩኒቨርሲቲ ዛይጀስ አስተምር ግራዝ የሚባል ዩኒቨርሲቲ አንድ የጓደኛዬ ልጅ አለ የዛው ሀገር ተወላጅ ማለት ነው ጀርመናዊ የሆነ ኦስትሪያዊ የሆነ እና ኢኮኖሚክስ ተማሪ ነበረ በሚቀጥለው ዓመት እኔ ስራ ሊወጣ ነው አለ ደስ ብሎት ነው የሚያወራው ይሄንን ልጁ በሀገሩ የተለመደ ስለሆነ ማለት ነው እዛው ልሳተፍ ነው ብዙ ነባራዊ ሁኔታ ላገኝ ነው ላውቅ ነው ከግራዝ ወጥቼ ገጠሪቱን ኦስትሪያ ላውቅ ነው ብሎ ደስ ብሎት ነው ናሬት ሲያደርግልኝ የነበረው ሲተርክልኝ የነበረው ማለት ነው ስለታወቀ ነው ከዛስ ምን ይሆናል ብዬ ጠየቅኩት ከዛ በኋላማ ስመጣ
የተሻለ ስራ የሚመደበውም ደግሞ ቬና ውስጥ ነው ልምድ ታስቦልኝ አለ። ስለዚህ ይሄ አካሄድ ለጊዜው በሶሳይቲው በህብረተሰቡ ስላልሰረጸ ግር ሊል ይችላል። ልጆች ግር ሊላቸው ይችላል። ስለዚህ መስረጽ አለበት ሀሳቡ፣ መግባት አለበት ሀሳቡ በተለያየ ደረጃ ለህፃናትም ከህፃናት በላይ በትምህርት ቤት ላሉት ሁሉ ይሄ ሊታወቅ ይገባል። በዛ ከዛ በመግለጽ ባለፈ ማለት ነው በአባቶች በእናቶች በወጣቶች በሁሉም ሰርጾ ገብቶ ማህበረሰባዊ ቋንቋ እንዲሆን ይፈለጋል። መልካም እንጂ ጥሩ ነው። መልካም አመሰግናለሁኝ። ወደ ሌላኛው ርዕሰ ጉዳያችን ስናልፍ እንግዲህ በአዲስ አበባ ከተማ አስተዳደር 100 የሚሆኑ የኤሌክትሪክ አውቶቡሶች ወደ ስራ ገብተዋል። ይህንን ተመልክተናል። በተለይ እንደ አዲስ አበባ ከተማ ነዋሪነታችን በትራንስፖርቱ ዘርፍ ያለውን ችግር ሁላችንም የምናውቀው ነውና ተጨማሪ አውቶቡሶች በተለይ ደግሞ በአዲስ አበባ ከተማ በተለይ በኮሪደር ልማት በተገነቡ መንገዶች እንደዚሁም አስቀድሞ በነበሩ አውቶቡሶች ተለይቶላቸዋል። የሚያሽከረክሩበት የራሳቸው የሆነ መስመር ስላላቸው ፈጣን የሆነ አገልግሎት እንደሚሰጡም ተነግሯል። ከዛ ባሻገር ደግሞ ወጪ ቆጣቢም ናቸው። በተለይ ደግሞ ኢትዮጵያ ከምታራምደው የታዳሽ ኢነርጂ ተጠቃሚነት ፖሊሲ አንጻር በጣም አስፈላጊ ናቸው። እየጨመረ ካለውም የነዳጅ ዋጋ አንጻር እነዚህ 100 አውቶቡሶች በከተማ ውስጥ በትራንስፖርት ዘርፍ ሊያመጡ የሚችለው ለውጥ የሚጠበቅ ነው እና ከንቲባ አዳነች አቤቤም እንግዲህ ስራውን በይፋ አስጀምረዋል። ይህንን ተመልክተናል። እንግዲህ እነዚህ ናቸው ያዝናቸው ጉዳዮች። ከውጭ አንድ ጉዳይ እናንሳ። በማይናማር የተከሰተውን ርዕደ መሬት አደጋ ሁላችንም ተመልክተነዋል እና በጣም አሳዛኝ የሆነ አደጋ ነው። ወደ 3000 የሚጠጉ ሰዎች ህይወታቸውን ያጡበት ነው። ወደ 4000 የሚጠጋ የአካል ጉዳት የደረሰበት ነው። ወደ 300 የሚጠጉ ሰዎች ደግሞ እስካሁን የት እንዳሉ ማወቅ አልተቻለም እና በተለይ ደግሞ ከሰሞኑን እኛ ሀገር የመሬት መንቀጥቀጥ ትንሽ በአዲስ አበባ ንዝረቶች አልፎ አልፎም መንቀጥቀጦችን እያስተዋልን ስለነበረ ይሄ ጉዳይ በጣም የብዙዎችን ትኩረት ስቦ ተመልክቻለሁኝና በተለይ እንደዚህ አይነት አደጋዎች ሲከሰቱ ምን አይነት ጥንቃቄ መደረግ አለበት የሚለውን በተለይ እኛ ሀገር ደግሞ እስከ ቅርብ ጊዜ ድረስ የመሬት መንቀጥቀጥ እንደዚሁም ንዝረትን እያስተናገድን በመሆኑ እነዚህን የመሬት መንቀጥቀጥን አደጋ አስመልክቶ የሚነገሩ መረጃዎችን በንቃት መከታተል፣ ከነዚህ አደጋዎች ትምህርት መውሰድ ያስፈልጋል ማለት እንወዳለን። ተመልካቾቻችን ዛሬ የምናወራቸው የምንወያይባቸው የተለያዩ ጉዳዮች አሉ። እንድትከታተሉ እንጋብዛለን። አብራችሁን ቆዩ። ተመልካቾቻችን ከኛ ጋር ስላላችሁ እናመሰግናለን። አሁን ደግሞ ውይይታችንን እንቀጥላለን። እንግዶቼ ላስተዋውቃችሁ ቀደም ሲል ሳላስተዋውቅ ወደ ርዕሰ ጉዳይ ያስገባሁት ዶክተር ስለመጡ አመሰግናለሁ። ዶክተር ዋጋሪ ነገር ይባላሉ። በሲቪል ሰርቪስ ዩኒቨርሲቲ የልማት ተግባቦት መምህርና የክፍሉ ኃላፊና መምህር ናቸው። ስለመጡ በጣም አድርጌ አመሰግናለሁ። እንደዚሁም አንዋርን ታውቁታላችሁ፣ ጋዜጠኛ ነው። አንዋር አብራር አመሰግናለሁ ስለመጣችሁ። እኛም እናመሰግናለን። አመሰግናለሁ በጣም። እንግዲህ ዛሬ አስቀድመን የምናነሳው ርዕሰ ጉዳይ በአማራ ክልል ቀደም ሲል አንስቻለሁኝ። በጣም ደስ የሚል ሁላችንም እንዲሆን እንዲሳካ ስንጠብቅ የነበረው ጉዳይ ወደ ወሳኙ ምዕራፍ ተሸጋግሮ ተመልክተናልና የአጀንዳ የማሰባሰብ ምዕራፉ በይፋ ዛሬ ተጀምሯል። በጣም ደማቅ ስነ ስርዓት ነበረ። የነበረውን የህዝብ ቁጥር አይታችሁታል። በርካቶች የሚሳተፉበትም ነውና ዶክተር ካንተ ልጀምርና እንዴት ተመለከትከው? በተለይ አሁን አማራ ክልል ካለበት ሁኔታ አንጻር ያለውን ችግር ለመፍታት ያለውን ስኬት የምክክር ኮሚሽኑ ያመጣውን ስኬት ወይንም የደረሰበትን ምዕራፍ እንዴት ይረዱታል? አመሰግናለሁ። እኔም በሚዲያ ሳየው ቀድሞም ያው ተገልጾ ነበር። በጣም ደስ ነው ያለኝ። ምክንያቱም ከሀገራዊ ፋይዳው አንጻር ሲታይ ትልቅ ትርጉም ሰጥቼው ነው ያዳመጥኩት ማለት ነው። ዛሬም ሲከፈትም ሰምቼዋለሁ። ልብ ውስጥ የሚገባ ንግግሮች ሲደረጉ ነበረ። እንደገና ደግሞ የወጣውም ህዝብ በጣም ደስ የሚል ነበር። በጣም በርካታ ህዝብ ነው የወጣው። ይሄ በጣም ያስደሰተኝ እንግዲህ አሁን ይዘን ያለነውን ትርክት እሱ ላይ ፋይዳ የሚጨምር እንደ አንዱ ትልቁ ዋናውና አንዱ ትሩፋት ሆኖ አየሁት ማለት ነው። ውጤቱን ደግሞ ስናይ የበለጠውን እናጣጥማለን ብዬ ነው የማስበውና እጅግ በጣም ደስ የሚል ወደፊት የሚያስከደን ወደፊት ከሚያስሮጡን ጉዳዮች አንዱ ነው ማለት ነው። ትርክቶቻችንን በደንብ እንድናይ
ራሳችንን እንድናይ አነስ ያለውን ትርክት ወደ ገዘፈው ትርክት የሚወስድልን አንዱ አካሄድ ነው። መልካም አንዋር ወዳንተ ልምጣ። በጣም ትልቅ ነገር ነው ዶክተር እንዳሉት በጣም የሚጠበቅ ነገር እንደሆነ ይታወቃል። አጠቃላይ ነገራችንና የተጀመረውን ነገር ጥሩ አድርጎ ይገልጻል ብዬ የማስበው በመክፈቻ ስነ ስርዓቱ ላይ አምባሳደር መሐመድ ድሪር ያነሱት ሀሳብ ገዢ ሀሳብ ነው ያስባሉ። ዛሬ በባህር ዳር ታሪክ እየተሰራ ነው። ለንግግር የደፈረ ለንግግር የፈቀደ ያለ ንግግር ችግር ለመፍታት የማይፈልግ ማህበረሰብና ህዝብ እንዳለ ያረጋገጠበት ቀን እንደሆነ ማሳያ ነው ያስባሉ። ይሄ ለብዙ ክልሎች ለብዙ ቦታ ለኢትዮጵያ እንደ ተምሳሌት የሚጠቀስ ነው ብዬ ስለማስብ ነው። ህዝብ ለንግግር ከወሰነ መሪ ልሂቃን ከህዝብ ጋር ነው አብሮ የሚከተለው። ለዚህ ነው ይሄ በጣም ፋውንዴሽናል ነው ብዬ አምናለሁ። ሁለተኛ ሀገራዊ ምክክር ናሽናል ዲያሎግ ለሀገርም ለህዝብም ለህሊናም የሚቀመጥ ቅርስ ነው። ባይዞ ለትውልድ የሚተላለፍ ለሀገር የሚቀመጥ ለህዝብ ደግሞ መስዋዕትነት የሚኮንለት አንድ በጣም ትልቅ ቅርስ ነው ብዬ አምናለሁ። ይህንን ጉዳይ ባህር ዳር ላይ ስናየው ባህር ዳር የተለየ ስለሆነ አይደለም። ባህር ዳር አሁን ያለንበት ቦታ አጠቃላይ አማራ ክልል ግጭት እንዳለ ይታወቃል። የግጭት መንገዱ የግጭት መፍቻ ብቸኛና ዋነኛ መንገዱ ንግግር፣ ውይይት፣ ድርድር ብቻና ብቻ ነው። ይሄ የኛ ሀገር ብቻ ስለሆነ አይደለም። የትኛውም ሀገር ላይ የትኛውም ዓለም ላይ በዚህ መንገድ ነው የሚካሄደው። ለንግግርና ለዲያሎግ ለውይይትና ለምክክር የሚፈቅድና የተዘጋጀ ሶሳይቲ ግን እንዳለ ዛሬ ያየን ይመስለኛል። እዚህ ሁሉ ነገሮች ውስጥ ሁለት ሶስት ነገር አሳይቷል። አንደኛው ህዝብ ለምክክርና ለንግግር መወሰኑን ያረጋገጠበት ነው ብዬ አምናለሁ። ሁለተኛው ንግግር ውይይትና ምክክር በተቋምና በተቋም ብቻ መፈታት እንደሚችል አይተናል ብዬ አምናለሁ። ዛሬ የሄዱት የምክክር ኮሚሽን ኃላፊዎች ናቸው። የመንግስትና የክልሉ ያስተዳደር ስራ ጸጥታና ደህንነት ማስከበር ብቻ ነው። ተቋሙ ነው የሚሰራው። በየትኛውም ክልል ላይ ግጭት የተነሳባቸው ቦታዎች ላይ ለንግግር ለውይይት ባንዳም ባዳም አይኖርም። ሁሉም ኢትዮጵያዊ ነው። ችግር አለ፣ መመካከር አለብን፣ መነጋገር አለብን የሚል ሰው በሙሉ አደባባዩ ተፈቅዷል። ተቋሙ መጥቷል። ህዝቡ ወስኗል። ይሄ በጣም አምባሳደር መሐመድ ድሪር እንዳሉት ታሪካዊ ቀን ነው ብዬ አምናለሁ። መልካም እስቲ እንግዲህ ቀደም ሲል አንተም እንዳነሳኸው ዶክተርም ገልጸውታል። የተለያዩ በጣም ወደ ንግግር ወደ መመካከር የሚያበረታቱ መልእክቶችን ለአማራ ክልል ህዝብ ብቻ ሳይሆን ለመላው የኢትዮጵያ ህዝብ የተላለፈባቸው ንግግሮች ሲደረጉ እኔም አድምጫለሁኝና አስቀድመን የዋና ኮሚሽነር ፕሮፌሰር መስፍን አርአያ ያነሱት ሀሳብ አለ። ከዛ ሀሳብ ላይ የተወሰነች ነገር አዳምጠን ሀሳባችንን እናጋራለን። የአማራ ክልል የአጀንዳ ማሰባሰቢያና ለሀገራዊ ምክክር ጉባኤ የሚሳተፉ ተሳታፊዎችን የመምረጥ ስራ ለኮሚሽኑ 13ኛ መድረኩ ነው። መድረኩ በቀጣይ ኮሚሽኑ ለሚያከናውነው የምክክር ጉባኤ የአጀንዳ ቀረጻ ሂደት ወሳኝ የሆኑ ግብዓቶች እንደሚገኙበት ይጠበቃል። በተጨማሪም በሀገራዊ ምክክር ጉባኤው ላይ ክልሉን ወክለው የሚሳተፉ ተወካዮች ትመርጣላችሁ። በአጠቃላይ በሀገራዊ ምክክር ሂደትና ፋይዳ ዙሪያም የተሻለ ግንዛቤና መግባባት እንደሚፈጠር ተስፋ ይደረጋል። መልካም እንግዲህ ፕሮፌሰሩም ዋና ኮሚሽነሩም እንዳነሱት እንግዲህ በአማራ ክልል ወደዚህ ምዕራፍ ለመድረስ በርካታ ስራዎች ተሰርተዋል። አስቀድሞም ጋዜጣዊ መግለጫ ተሰጥቷል። በክልሉ ምን ያህል የማህበረሰብ ክፍሎች ወደ 10 የሚሆኑ ከተለያየ የማህበረሰብ ክፍል አይነቶች የተውጣጡ ከ4500 በላይ ሰዎች የሚሳተፉበት ነው። የአማራ ክልል ህዝብ ምን ጥያቄ አለው? ምንድነው ወደ ግጭት የሚወስደው ወይንም ምንድነው የህዝቡ ጥያቄ የሚለውን በምክክር ማቅረብ የሚቻልበት ምዕራፍ እንደሆነ አንስተዋልና በተለይ እንግዲህ በግልጽ ምን ነጋገረው ጉዳይ በአማራ ክልል አሁን የትጥቅ ትግል ያለበት ክልል እንደሆነ ይታወቃልና ምን ያህል መፍትሄ ነው? ይሄን ድልስ ምን ያህል ነው ሁሉም ወገን መጠቀም ያለበት ብለው ያስባሉ ዶክተር? በአንድ ምሳሌ ልጀምር። የደቡብ አፍሪካ ከአፓርታይድ ወጥቶ ህዝባዊ መንግስት ሲመሰርቱ ማለት ነው አንድ ጊዜ ሄጄ የሰማሁት ነው እዛው እና ሰዎቹ የተሳተፉትም ሲናገሩ ሰምቼ ነው።
ምን ብሎ ነው ያቋቋሙት? በደቡብ አፍሪካ ሀገራዊ ምክክር ላይ ማለት ነው። በደቡብ አፍሪካ ሀገራዊ ምክክር ላይ ምን ብሎ ነው ያቋቋሙት? በእውነት የመርሳት ኮሚሽን ነው የሚባለው። በእውነት ምንድነው ይሄ ንግግር ብቻ ሳይሆን በእውነት የመርሳት እውነትን የጨመሩባት በእውነት የመርሳት ረስቶ ያንን ያለመድገም ማለት ነው። ያንን ጠቅልሎ መጣል ሳይሆን ጠቅልሎ ለታሪክ ማስቀመጥ የሚለውን ነገር ይዞ ነው የመጡት። ይሄም አሁን እየተደረገ ካለውም በአማራ ክልል ደግሞ የተጀመረው ይሄንን ወደፊት የሚገፋ አስተሳሰብ ነው። ወደፊት ከዚህ በፊት የነበሩትን ይሄ ሳንካዎች ሰው ራሱን አይቶ እንደ ብሔረሰብ እንደ ግለሰብ ራሱን የሚያይበት አንድ ቃል ወደዋለሁ። አሽካር ማለት ፋሲሊቴተር ማለት ነው። አሽካር በአማርኛው ከአረብኛ ነው የገባው ወደ ይመስለኛል ወደ አማርኛ። መጀመሪያ ሰው ለራሱ አሽካር መሆን አለበት። ከራሱ ጋር መታረቅ አለበት። ከራሱ ጋር ታርቆ ከቤቱ ጋር ይታረቃል። ከቤቱ ጋር ታርቆ ከሰፈሩ ጋር ይታረቃል። ከሰፈሩ የታረቀ ከሀገሩ የታረቀ ለሀገሩ የታረቀ በሀገሩ የታረቀ ይሆናል ማለት ነው። ስለዚህ እንዲህ አይነት አካሄድ የሚያመጣ ስለሆነ በጣም ነው ደስ ያለኝ። ከተለያዩ ማህበረሰብ ክፍሎች ማንንም ወደ ውጭ ያልተወ ነው ያሉት ዋና ኮሚሽነሩ። ማንንም ወደ ውጭ ያላስቀረ ትጥቅ አንግቦ ጫካ ያሉ ወንድሞቻችንን የሚስብ ነው አሉ። ይሄ በጣም የተቀመመ ንግግር ነው፣ ሳቢ ንግግር ነው ማለት ይሄ ለመሳብ የተለያዩ እይታዎችን እንዲታዩ ወደ ህብረተሰቡ መጥቶ እንዲታዩና ትልቅ ቅርጽ እንዲኖራቸው የሚያደርግ ስለሆነ ይሄ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ይህ መነሳሳት አካባቢን ያስታርቃል፣ ህብረተሰብን ያስታርቃል፣ ሀገርን ያስታርቃል። ትክክል ነው። ታዲያ ሲሆን በፊት እንዳነሳሁት በእውነት ነው መሆን ያለበት ማለት ነው። በእውነት ወደ አንድነት መምጣት፣ በእውነት መነጋገር፣ በእውነት ወደፊት መሄድ። ወደ ኋላ እየሄዱ የወደፊቱን ማውራት ከንግግር አያልፍም። የኋላን እያሰብን በኋላው ላይ ተመስርተን የኋላውን ለትምህርት አድርገን ለትምህርት ነው የምናደርገው ለትምህርት አድርገን ወደ ጥፋታችን እንዳንመለስ አጥፍተንም ከሆነ ካጠፋን እኛው ነን። በእኛው ነው ጥፋቱም በእኛው ልማቱም በእኛው እኛ ውስጥ ነው ያለው። የኛ ነገር የተፈጠረውም በእኛ ውስጥ ነው፣ የተፈጠረውም በእኛ ነው፣ የተፈጠረውም ለኛ ነው። አያገባንም የምንለው አንድም ነገር የለም በዚህ በምድራችን ላይ የሚፈጠረው ነገር ማለት ነው። ማናቸውም ነገር ያገቡናል። ስለዚህ ይሄ ለትርክታችን ትልቅ ግብአት የሚሆን አካሄድ ነው ብዬ ነው የማስቀምጠው። መልካም። ሌላም ክሊፕ አለን ወይንም መከታተል ያለብን ቪዲዮ አለ። ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተለይ በአማራ ክልል ያለውን ሁኔታ አንስተው ወደዚህ ምዕራፍ መሸጋገሩ በጣም መልካም እንደሆነ የገለጹበት በተለይ ደግሞ የትጥቅ ትግል አክሳሪ ነው አያዋጣንም አይነት መልእክት አስተላልፏልና እሱን እንከታተል። የአማራ ህዝብ እንደሌላው የኢትዮጵያ ህዝብ የሀገራችንን ጉዳይ ለመምከር መምጣት መቻሉ መሳካቱ በማየቴ የተሰማኝን ደስታ መናገር ፈልጋለሁ። ማንም ቢሆን የአንድን ሀገር አካል ያውም ትልቅ ህዝብ ከምክክሩ ሊያስቀረው አይገባም፣ አይቻልም። እናንተም ይሄ ጉዳይ የተሻለ አማራጭ መሆኑን በመረዳት በከፍተኛ ጥረት እዚህ በመገኘታችሁ ልትመሰገኑ ይገባል። የትጥቅ ትግል ጊዜያዊ ትንንሽ ድሎች ይሰጥ እንደሆነ ነው እንጂ ሰላምን አይሰጥም። ሰላምን ሊሰጥ የሚችለው ህዝቦች ቁጭ ብለው ተመካክረው የሀገራችን ዕጣ ፈንታ እንዲህ ሊሆን ይገባል፣ እንዲህ ብናደርገው የተሻለ ነው፣ ያንተ ቁስል ምንድነው የኔ ቁስል ይሄ ነው የተባባሉ ተነጋግረው መፍትሄ ሲያገኙ ብቻ ነው ሰላም የሚገኘው። ያንን ለማድረግ ይሄ ምክክር የጀመረው ስራ ውጤታማ ይሆናል ብለን 100% እናምናለን። እግዚአብሔርም ስለሚጨመርበት ይሳካልናልና አንድ የተሻለ ምዕራፍ ላይ እንደምንደርስ እናምናለን።
እንግዲህ እንደተከታተል ነው በክልሉ ያለውንም ሁኔታ አስቀምጠዋል። ከዛ ባሻገር ደግሞ ወደ ምክክር መድረክ መምጣት ግድ እንደሆነ አንስተዋልና አንዋር እንዴት አየኸው? በዚህ ላይ ያለህን ሀሳብ አጋራን። በጣም ጠንካራ ነገር አለው። ሁለት ነገር በደንብ ያጸናል ብዬ አስባለሁ። አንደኛ ተቋሙ ከብዙ ነገር ገለልተኛ ሆኖ ተቋሙ ከብዙ ነገር ራሱን ነፃ አድርጎ ለምክክርና ለምክክር የሚባሉ ጉዳዮች ጥሩ አመቻች ጥሩ መደላድል እንደሆነ እሳቸው አረጋግጠዋል ብዬ አስባለሁ። ሁለተኛ የብረት ተኮር ስትራቴጂ የኢትዮጵያ ፖለቲካል ታሪክን በብዙ ነው ያበላሸው። የብረት ተኮር ስትራቴጂ የኢትዮጵያን ክሬሙን ሶሳይቲ ክሬሙን ትውልድ እየበላብን ነው ያለው። ግጭት የአጭር ጊዜ ታሪካችን አይደለም። ጦርነት የማናውቀው ነገር አይደለም። የማናውቀው አዲሱ ነገር ምክክር፣ የማናውቀውን እንድንመክር የማናውቀውን ነገር እንድንሞክር ነው እሳቸው እያነሱ ያሉት። ሶ በምክክር ውስጥ ግጭት ውስጥ ያለም የሌለ የሚያገባውም የሚገባውም ሰው እንዲመጣ ጥሪ ያቀረቡ ይመስለኛል። ለዚህ ነው ናሽናል ዲያሎግ ውስጥ ሀገራዊ ምክክር ውስጥ የሚያገባውም የሚገባውም ሰው ነው የሚመጣው። መንግስት አንድ አካል ነው፣ የሚዋጋውም ሌላ አካል ነው። በኢትዮጵያ የግጭት አዙሪት ውስጥ እንድንቀጥል አያስፈልግም። ትውልድ መቀጠል አለበት። ለዚህ ነው ጦርነት፣ ግጭት፣ የትኛውም ጉዳይ መጨረሻ ውይይት ጋር ነው የሚያመጣው። እዚህ ሀገር ውስጥ የነበረን ትልቁ ችግር ውይይትና ንግግር የሚባለው ጉዳይ በተቋም አልነበረም ሲመራ የነበረው። ተቋም ሲኖር በጣም ጥሩ ነገር ነው። ምክንያቱም ከመንግስት ከፖለቲካል ፓርቲ ነፃ የሆነ አንድ ተቋም ካለን መጀመሪያ የሚመሰረተው ትምምን ነው። መተማመን ይፈጠራል። ትምምን የብዙ ነገር መጀመሪያ ነው ብዬ አስባለሁ። ተቋምና ግለሰቦች የሚፈጥሩት መተማመን ቀላል አይደለም። ለዚህ ነው የናሽናል ዲያሎግ ባህር ዳር ሄዶ የሁሉ ህዝብ መጥቶ ለንግግር ፈቅዶ ከግጭት ለመውጣት ፈቃደኛ ሆኖ ሲመጣ አንድ ጥሩ የትምምን መደላደል እየፈጠርን ነው ብዬ አስባለሁ። ያ ህዝብ ግጭትና ጦርነት አይገባውም። አማራ ክልል በኢትዮጵያ ፖለቲካል ኢኮኖሚ በኢትዮጵያ ጂዲፒ ላይ ያለው አስተዋጽኦ በጣም ትልቅ ነው። አማራ ክልል ሲታመስ ጠቅላላ ኢትዮጵያ ይታመሳል። ለዚህ ነው ሁላችንም ይሰማናል። ግጭት የኢትዮጵያ የፖለቲካ ስትራቴጂ እንዳይሆን ያስፈልጋል። ለዚህ ነው በተቋም ደረጃ በዚህ መጠን ሲነገር ጥሩ ነገር ያመጣል ብዬ አስባለሁ። ይኸውልሽ ሀገራዊ ምክክር መላ ኢትዮጵያን አንድ ለማድረግ የሚታሰብ የሚወጠን በጣም ትልቅ የባንዲራ ፕሮጀክት ነው። በአንድ ባንዲራ ጥላ ውስጥ ሆነን የምንመካከርበት ሁሉንም ኢትዮጵያ የሚያስተሳስር አንድ ትልቅ ነገር ነው። በኢትዮጵያ ፖለቲካል ሂስትሪ በኢትዮጵያ ፖለቲካል ታሪካችን እድሜያችን በሙሉ እየተበሻሸቅን እልህ ይዞን ጦርነት ውስጥ ብቻ ይዘን መቀጠል የምንችልበት ዘመን ላይ አይደለንም። ምክንያቱም አሁን ዓለም ላይ የትኛውም ጦርነት ከተነሳ የሚቆምበት ዘመን አይደለም። ሊያስታርቁን የሚሞክሩት ሀገራት በሙሉ ጦርነት ውስጥ ነው ያሉት። እኛው በእኛው ነው የምንመጣው። ለዚህ ነው የሀገር ውስጥም የአፍሪካም የውጭ ጉዳይ ፖሊሲያችንም ተብሎ የሚታሰበው ችግሮቻችንን በራሳችን መፍታት እንችላለን። ጥሩ ምሳሌ የፕሪቶሪያ ስምምነት ነው። እነሱ ሁሉ መደምደም አለባቸው ብዬ አምናለሁ። ይኸውልሽ በኢትዮጵያ ፖለቲካል ሂስትሪ አብዛኛው መንገዳችን መጠፋፋት ነው አይደል? አዲሱ መንገድ ናሽናል ዲያሎግ ለማድረግ እየተሞከረ ነው። ናሽናል ዲያሎግ ሲሰራ ሁልጊዜ መታሰብ አለበት ብዬ የማምነው አሁንም ያለ ተቋም የሚመጣ ድል አይኖረንም። ናሽናል ዲያሎግ የአጭር ዘመን ታሪክ አይደለም፣ የረጅም ጊዜ ስራ ነው። ቀደም ብዬ ለማንሳት እንደሞከርኩት የባንዲራ ፕሮጀክት ነው። ፕሮጀክት ረጅም ጊዜ ነው የሚፈጀው። ይኸውልሽ ሀገራዊ ምክክር የኢትዮጵያ ሀገራዊ ምክክር ከሌሎች የአፍሪካ ሀገራት የሚለይበት መሰረታዊ ጉዳይ ብዬ የማስበው የረጅም ዘመን ቁርሾ ያለብን ሀገር መሆናችን ነው። ይኸውልሽ ካሜሮን፣ ማሊ፣ ቱኒዚያ፣ ኬንያ በናሽናል ዲያሎግ ውስጥ አልፈዋል። የነሱና የኛ የሚለየው ለምሳሌ ኬንያ ግጭት ነበረባቸው ከምርጫ በኋላ የተከሰተ። ለምሳሌ ቱኒዚያ ግጭት ነበረባቸው ለምሳሌ ከአብዮቱ ቀጥሎ። የአብዛኞቹ ግጭት ኢሚዲየት ፋክተር አለባቸው። ለምሳሌ ከምርጫ ቀጥሎ አህጉሩ ታመሰ። ናሽናል ዲያሎግ ያስፈልጋቸው ነበረ። ቱኒዚያ ከአብዮት ቀጥሎ ነው የመጣው። ናሽናል ዲያሎጉ ከአብዮት ቀጥሎ የመጣ አደገኛ የንግግር ምዕራፍ ነበር። የኛ እንደሱ አይደለም። የኛ ለዘመናት የመጣ ለዘመናት እየተንከባለለ የመጣ የፖለቲካል የታሪክ ቁርሾ አለ። እሱን የምናከመው በረጅምም ባጭርም መንገድ ነው። ለዚህ ነው አማራ ክልል አሁን ታጥቆ የሚታገል ታጣቂ አለ አይደል? እነሱ ለንግግር ወደ ጠረጴዛ የሚመጡበት አንድ የመተማመኛ ፖሊሲና ስትራቴጂ ማምጣት የሚቻለው በተቋም ነው ያምናለሁ።
ናሽናል ዲያሎግ ለዚህ አመቺ ነው ብዬ ስለማስብ። መልካም ዶክተር ወደ እርስዎ ልምጣና እንግዲህ ይሄ የሀገራዊ ምክክር ኮሚሽን በአማራ ክልል ያለውን ብቻ ሳይሆን እንደ ሀገርም ያለብንን የቆዩ ችግሮቻችንን በአንድ እንዳንቆም እንዳንግባባ የሚያደርጉ እርስ በራስ የሚያሻክሩንን ጉዳዮች ወደ መድረክ አምጥተን ችግራችንን በዘላቂነት ልንፈታበት የታሰበ በጣም እንግዲህ ለኢትዮጵያ መፍትሄ ያዘለ ተቋም ነው ብዬ ነው የማስበውና ይህን እድል እንዴት ነው መጠቀም ያለብን? ጥሩ ነው። ይሄ መጀመሪያ እንዳልኩት ማለት ነው የምክክር ሂደት ወይም ደግሞ ምክክር ከራስ ጋር መተሳሰብን ነው መሰረት የሚያደርገው። ከራስ ጋር መተሳሰብ ወይም ደግሞ በእንግሊዝኛው ሰልፍ ኢቫሉዌሽን ከራስ ጋር ነው የምንተሳሰበው። ሰው ከራሱ ጋር ይተሳሰባል፣ ከዛ በኋላ ከሌላ ጋር ይተሳሰባል፣ መሰረት ያደርጋል፣ ማህበረሰቡን ያቅፋል። ማህበረሰቡን አቅፎ የሚደረግ ምክክር ተሟሟይ ነው። አንዱ አንዱን ያሟላል ወይም ደግሞ አሟሟይ ይለዋል እኔ አሟሟይ እንጂ አልአሟሟይ አይደለም። ሰው የሚገናኘው ተነጋግሮ ከራሱ ጋር ተሳስቦ ከሌላ ጋር ተሳስቦ ወደሚሻለው መሄድና መዝለቅ ነው መሰረት የሚያደርገው። እንዲህ ከሆነ እንኖራለን ማለት ነው። የኢትዮጵያ ህዝቦች ይኖራሉ፣ የአማራ ህዝብ ይኖራል ማለት ነው። ለምን? እኔን በሌላ ውስጥ ማየት ማለት ነው። እኔን በወል ትርክት ውስጥ ማየት፣ በወል ውስጥ ማየት። እኔን ለብቻዬ ካየሁት ብቸኛ ሆኜ እቀራለሁ። አንድ የምትባለው ቁጥር የኖረችው ሁለት ስላለ ነው። ሁለት ሶስት ስላሉ ነው። እንደዚህ ተያይዘው ነው የሚኖሩት፣ ተደጋግፎ ነው የሚኖሩት። ብርሃን የኖረው ጨለማ ስላለ ነው። ጨለማና ብርሃን በተለምዶ ይጣላሉ ይላሉ። አይደሉም። ለኔ ጨለማና ብርሃን እንደውም የተሻሉ ወንድማማቾች ናቸው። አንዱ ያለ አንዱ አይኖርም። አንዱ ያለ አንዱ፣ አንዱ ለሌላው ድምቀት ነው። እኛ አስበን በአሁኑ ዘመን በ21ኛው ክፍለ ዘመን ልናዳብረውና ልንነጋገረው የሚገባ ቋንቋ እኛን አንድ የሚያደርግ አንድ ሰልፍ፣ በዛ ውስጥ ብዙ ሆነን ተደጋግፈን የሚያሳየን ነው መሆን ያለበት ማለት ነው። ሰማይና ምድር ነው የእከሌና የእከሊት ነገር ይላል ሰው። ልዩነቱን ለማሳየት ነው። ሰማይ እኮ የኖረው ምድር ስላለ ነው። ምድር የሚል ስም ባይኖር ኖሮ ሰማይ የሚል ስም አይኖርም ነበረ። አሟሟይ ወይም ተማማይ ያልኩት ለዚህ ነው። አንዱ አንዱን ያሟላል። ስለዚህ በምድራችን ላይ በፍልስፍናም በኑሮም ብናይ ማለት ነው፣ በኑሮም ብናይ ይለያያሉ ብለን ያኖርናቸው ነገሮች ለካስ ባለመረዳታችን፣ ለካስ ጥበብን ፈልቅቀን ባለማውጣታችን አለያየናቸው እንጂ ለካስ የተሻሉ አንድና አንድ ናቸው ብሎ መውሰድ ነው። ስለዚህ ይሄ በአማራ ክልል እየተደረገ ያለው ውይይት ማለት ነው የተጀመረው ትልቅ እውቀት የሚፈለቀቅበት፣ ጥበብ የሚፈለቀቅበት፣ የአንድነት መንፈስ የሚዳብርበት፣ አሃ የሚያስብል ጉዳይ የሚወጣበት፣ ሰው ራሱን ድሮም ያያል በተሻለ መልኩ የሚያይበት፣ ኢትዮጵያኖችን አንድ ላይ የሚያሰባስብ ሀሳብ ይፈልቃሉ ብዬ ነው የምጠብቀው እኔ። መልካም አንዋር፣ በዚህ ላይ የምትጨምረው ሀሳብ ካለ? በጣም ትልቅ ነገር ነው። ይኸውልሽ ለምሳሌ ዛሬ ላይ የተጀመረው የናሽናል ዲያሎግ አማራ ክልል ላይ የሚነሳው ጥያቄ በጣም የአማራ ሕዝብ ብዙ ጥያቄ አለው በብዙ ጉዳዮች ላይ ለዘመናት የመጣ ጥያቄ አለው። እሱ መፍቻ መንገዱ ብቸኛው መንገድ በተቋምና በትምምን መካከል ያለው ልዩነት በስርዓቱ ሲሰራ ነው ያስባሉ። እንደዚህ አይነት በጣም ኮስተር ያለ ቆፍጠን ያለ ስራ የሚቀጥለውን የአማራ ክልል የሚቀጥለውን የኢትዮጵያን የንግግር አብዮት አይ ቲንክ አንድ አይነት እርምጃ ያመጣዋል ብዬ ስለማስብ ነው። ይኸውልሽ አጀንዳ ልየታ ፋውንዴሽናል የሚሆነው ለኢትዮጵያ የችግሮቹን ሩት ኮዝ አናሊሲስ ለማምጣት ያግዘናል። ሁልጊዜም የኢትዮጵያ ፖለቲካል ታሪክ የኢትዮጵያ የግጭት መሰረት የሚባሉ ጉዳዮች መሰረታዊ የግጭቱ ኮዝ መነሻው የቱ ጋር ነው? በስርዓቱ ሩት ኮዙ የስረ መሰረቱን ካለየ ነው በስተቀር የኢትዮጵያ የፖለቲካል ችግር እየተወሳሰበ መያዣ መጨበጫ አይኖረው። ቀጥሎ የሚመጣ ግጭቱን፣ ትርምሱን፣ ጦርነቱን የሚያባብሱ አዳዲስ ግሩፖች ይፈጠራሉ። ቀጥሎስ
ይህንን የሚያባብሱት ደግሞ የበለጠ የሚያሟሙቅ ወደፊት የሚሄድ ደግሞ አብሮ ይፈጠራል። እዛ ውስጥ እጠቀማለሁ የሚል ደግሞ ግሩፕ አብሮ ይፈጠራል። ለዚህ ነው እንደዚህ አይነት ምክክር ከህዝብ ጋር ነው የሚሆነው። እንደዚህ አይነት ምክክር ከልሂቃን ጋር ነው የሚሆነው። እንደዚህ አይነት ምክክር ግጭት የተከሰተባቸው ቦታ ላይ ስትሄጂ የምር በትክክል ምንድነው ህዝቡ የቸገረው? በትክክል የሚጋጨው አካል በምን ኮዝ በምን መነሻነት ነው የሚጋጨው? ለዚህ ነው የችግሩን ስራ መሰረት ለማግኘት ያግዛል ብዬ አስባለሁ። ሁለተኛው እንደዚህ አይነት ምክክር ሁለት ወሳኝ ነገር እንደ ሀገር ያስገኝልናል ብዬ ስለማስብ፣ አንደኛው ግጭትን ለመከላከልና ግጭትን ለማስተዳደር ያግዛል። ግጭት በስርዓቱ ሳይንሳዊ በሆነ መልክ መተዳደር አለበት። የኢትዮጵያ ፖለቲካል ኢኮኖሚ ችግር እኮ ኮንፍሊክት ማኔጅመንት ነው። ግጭት ማኔጅ የምናደርግበት መንገድና ስትራቴጂያችን ደካማ ሆኖ ነው ለዘመናት የኖረው። ግጭት ለመከላከል በጣም ተቸግረን የኖረው። ሁለተኛው የሚያስገኘው መሰረታዊ ለውጥ ለማምጣት ያግዛል። ምን ማለት መሰለሽ? ስርዓተ መንግስትና ህዝብ የሚገናኙበት አዲስ ማህበራዊ ውል ለማምጣት እንደዚህ አይነት ምክክር በጣም በጣም መሰረት ይጥላል ብዬ አስባለሁ። ህዝብና መንግስት፣ መንግስትና ዜጋው፣ ዜጋውና ተጋጩ፣ ጦርነት የሚታጠቀውና መንግስት መካከል የሚፈጠረውን ትምምን በአዲስ ማህበራዊ ውል የሚያስረው ናሽናል ዲያሎግ ነው። ኤደን ሀገራዊ ምክክር በህግና በስርዓት ማትፈቻቸውን ጉዳዮች የምትፈችበት አንድ ጥሩ መሳሪያ ነው። ሀገራዊ ምክክር ላይ የሚነሱ ችግሮች በህግ በስርዓት መፍታት የሚቻል ስላልሆነ ነው ናሽናል ዲያሎግ የሚያስፈልገው። ናሽናል ዲያሎግ ውስጥ ደግሞ የማይፈቱ መጠያየቅ፣ መነጋገር፣ ፍትህ የሚያስፈልጋቸውን ጉዳይ ደግሞ ይለዩና ወደ ሽግግር ፍትህ ይሄዳሉ። እያንዳንዱ ነገር በፈርጅ በፈርጁ፣ እያንዳንዱ ነገር በተቋምና በተቋም ንግግር ከመጣ ለሚቀጥለው ትውልድ የምናስቀምጥለት ነገር ትልቅ ነው ብዬ አስባለሁ። ይኸውልሽ ሀገራዊ ምክክር በጥንቃቄ የምንሰራው ከሆነ ሂደቱን ውጤታማ ለማድረግ ይመቸናል። ኤደን ዓለም ላይ ያሉ ናሽናል ዲያሎጎች፣ ዓለም ላይ የተከሰቱ ሀገራዊ ምክክሮች ሁሉም በሁሉም ነገር ውጤታማ ናቸው አይባልም። አንዳንድ ሀገራት በአካታችነት ውጤታማ ናቸው ይባላሉ። አንዳንድ ሀገራት በጣም ብዙ ህዝብ በማሳተፍ ውጤታማ ናቸው ይባላሉ። አንዳንድ ሀገራት በውጤቱ ብቻ ውጤታማ ናቸው ይባላሉ። ለዚህ ነው ናሽናል ዲያሎግ ውጤቱ የሚለካው በአንድና በአንድ መለኪያ ብቻ አይደለም፣ ሁለንተናዊ በሆነ መልክ ነው። ለዚህ ነው የኢትዮጵያ ናሽናል ዲያሎግ የኢትዮጵያ ሀገራዊ ምክክር ሁለቱንም ነው ያስፈልጋል ብዬ የማምነው። ሂደቱንም ውጤቱንም እንፈልገዋለን። ውጤቱ ጥሩ የሚሆነው ሂደቱ አሪፍ ሲሆን። ለዚህ ነው በጣም ብዙ ፖለቲካል አናሊስቶች እንደሚያነሱት ሂደቱን እንመነው። we have to trust the process። ሂደቱን ካላመነው ውጤቱን አናምነው። ለዚህ ነው ይሄ በጣም ትልቅ ትርፍ ያመጣል ብዬ ስለማስብ ነው። እነዚህ ሁሉ ሲጠቀለሉ የኛ ትውልድ እዚህ ዘመን ላይ ተገኝተናል። ግጭት፣ ወቀሳ፣ ትጥቅ ትግል ያለበት ዘመን ላይ ተገኝተናል። ለዚህ ነው ይሄ ትውልድ ቢያሳካው ቢፈጽመውና ለጥቅስ የሚበቃ ነገር ይኑረው ቢባል ናሽናል ዲያሎግን እውነት ሲያደርገው ነው ብዬ አስባለሁ። አድዋን የፈጸመ አድዋን የጀግንነት ያመጣ ትውልድ አለ። ካራማራን ድል ያመጣ ትውልድ አለ። የህዳሴ ግድብን ለመጨረስ ጫፍ ላይ ደርሰናል። እሱን ያመጣን ትውልድ ብለን እንኩራራለን። ናሽናል ዲያሎግን ያሳካ ትውልድ ብንባል አይ ቲንክ ለልጆቻችን የምንነግረው ነገር ብዙ ነው ብዬ ስለማስብ ነው። እነዚህ ነገሮች በደንብ መታሰብ አለባቸው ብዬ ስለማስብ ነው። የዛሬው ባህር ዳር ላይ የተጀመረው ውይይት ግን አይ ቲንክ በውይይት ችግር ለመፍታት በውይይት ነገር ለመፍታት እያመንን መምጣታችንን ያረጋገጠ ነው ያስባለሁ። አንድ ሁለት የጋራ ሀገራዊ ትርክት ለመፍጠር መደዳደል የሚሆን በጣም ብዙ ህዝብ እንዳለን ግን ዛሬ ያረጋገጠን ይመስለኛል። በትክክል እንግዲህ ቀደም ሲልም እንዳነሳሁት በአማራ ክልል ከሁሉም ወረዳዎች በክልሉ ካሉ ከሁሉም ወረዳዎች የተመረጡ ተወካዮች በተሳታፊ ልየታ ጊዜ የተለዩ ተሳታፊዎች ናቸው የሚገኙት። ከዛ ባሻገር ደግሞ ከመንግስት ተቋማት፣ ከሲቪክ ማህበራት፣ ከሃይማኖት ተቋማት፣ ከተለያዩ ተቋማት ደግሞ የሚወከሉ ሰዎች ሲጨመሩበት ኦልሞስት ወደ 6000 የሚጠጉ ዜጎች፣ ባለድርሻዎች የሚመለከታቸው ሰዎች የአማራ ክልልን ጥያቄዎች የአማራ ክልል በሀገራዊ ምክክር ኮሚሽን ውስጥ መፈታት ያለባቸውን አጀንዳዎች በምክክር አዳብረው አጠናቅረው ለምክክር ኮሚሽኑ የሚያስረክቡበት ሂደት ነውና በጣም በተለይ አሁን ክልሉ ካለበት አስቸጋሪ ሁኔታ አንጻር ምክንያቱም ይሄ በውይይት ዞሮ በውይይት ሊፈታ ከሆነ ችግራችን
ትልቅ አማራጭ ነው ብዬ አስባለሁኝና በዚህ አጋጣሚ ምክክር ኮሚሽኑም ደጋግሞ ሲያሳውቅ ያለው ስቲል በትጥቅ ትግል ውስጥ ያሉ በክልሉ ያሉ አካላት በዚህ አጀንዳ ማሰባሰብ ሂደት ውስጥ ሊሳተፉ ይችላሉ። ጥያቄያቸውን፣ አጀንዳቸውን፣ ሀሳባቸውን ቢያቀርቡ ምክክር ኮሚሽኑ በሩ ክፍት እንደሆነ ሲገልጽ ተመልክተናልና ይህንን አጋጣሚ ለክልሉ ሰላም የሚያመጣበት ክልሉ የሚያርፍበት ህዝቡ ወደ ሰላም ወደ ስራው ወደ እድገቱ የሚቀጥልበት ሂደት እንዲሆን እንመኛለን። ሰዓት ስለገደበን ነው ወደ ሁለተኛው ርዕሰ ጉዳያችን ንግባ። በእርግጥ ሁለተኛው ርዕሰ ጉዳያችንም ብዙ የሚርቅ አይደለም። ለዚህ ዛሬ አገራዊ ምክክር ተመስርቶ ወደ ውይይት እንድንቀርብ አስገዳጅ ሁኔታ የፈጠረብን አንዱ ከዘመናት በፊት ስንሰራው የነበረው የትርክት አይደለም ትርክትን ስንገነባበት የነበርንበት መንገድ ነው ዛሬ ለእንደዚህ አይነት ምክክሮችም እንድንቀመጥ እያስገደደን ያለነውና በ7 ዓመት ውስጥ ግን እንግዲህ የለውጥ መንግስት መጥቷል። አዳዲስ ነገሮችን ያየንበት ጊዜ ነበርና በ7 ዓመት ውስጥ ምን ደሞ ተናገርን አይደለ? በፊት የተናገርናቸው ያራመድናቸው ሀሳቦች ችግር ፈጠሩ፣ ምን አሻሻልን ደግሞ በ7 ዓመት ውስጥ ሚለውን እናያለን። ዶክተር ከርሶ ልጀምርና ትርክት ምንድነው? የትርክትን አቅም እንዴት ይረዱታል እርሶ? ጥሩ ነው። ትርክት ለኔ ትርክት የተለያዩ ትርጉሞች ይኖሩታል። የተለያዩ ትርጉሞች ቢኖሩትም በተለያዩ ነባራዊ ሁኔታ ውስጥ እንደ መገለጫ ነው። ትርክት መገለጫ ወይም ደግሞ መስተዋት እንደ መስተዋት ነው። የትላንትናው መስተዋት አለ፣ የዛሬ መስተዋት አለ፣ የነገ መስተዋት አለ። እነዚህ ሶስቱም መስተዋቶች ናቸው። ግን ደግሞ የሚያሳዩት ሁኔታ በጥራት የሚያሳዩበት ሁኔታ ይለያያል። የትላንትናው እንደ ራሱ ያሳያል፣ እንደ ትላንትናው። የዛሬ እንደ ዛሬው ነው የሚያሳየው፣ በዛሬ ነባራዊ ሁኔታ ውስጥ ያለ። ዛሬና ነገ ግን የተገናኘ ነው። ለምን? በጣም በፈጣን ሁኔታ እየተለወጠ ነው ዓለምና ዛሬና ነገ ብዙም አይለያዩም፣ አይነጣጠሉም። ምክንያቱም ዛሬ ነገ ዛሬም ስለሆነ ማለት ነው። ስለዚህ ትላንት ትርክት ነበረን። ትርክት በተለያየ ሁኔታ ተፈጥሮ ነበረ። ትርክት ሰዎች በተለያየ ሁኔታ ይተርኩ ነበረ። በነባራዊ ሁኔታቸው ውስጥ ሆነው ይተርኩ ነበረ። እነሱ በወቅታቸው በጊዜያቸው ትክክል ነበሩ፣ ትክክል ነን ብሎ ተርጉመውታል፣ ተርከውታል። በዛን ጊዜ የነበረው ማህበረሰብም ይሄን ትርክት ሰምቶታልም ኖሮበታልም ተካፍሎታልም ተቀብሎታልም። ለኛም አስተላልፎታል። አዎ ለኛም አስተላልፎታል፣ ወደኛም መጥቷል። በዛን ጊዜ ዛሬ ላይ ሆነን የትላንትናውን ትርክት ነቆጣ መፈለግ ሳይሆን ለዛሬ የሚመችና የሚሆን ከኛ አፈር የሚገኝ ከሌላ ተምረን ከኛ አፈር ላይ ያበቀልነው ያሳደግነው እሳቤ በሱ እሳቤ ውስጥ ነው ያደገ ትርክት ነው የሚያስፈልገን። ዛሬ ትርክት የዛሬይቱን ኢትዮጵያ የሚያሳይ መስተዋት፣ ትልቅ መስተዋት፣ ፍንትው አድርጎ የሚያሳይ መስተዋት ነው። ለምን? ሰው በጥበብ እየረቀቀ መጥቷል። ሰው የተለያየ ዓለም አቀፋዊ ተመክሮቹን እየቀመረ መጥቷል። እያወቅን መተናል። እኛ አሁን የምንላበሰው አሜሪካ የተሰፋው በአሜሪካ የተሰራው መስተዋት አይደለም። በእንግሊዝ ሀገር የተሰፋ መስተዋት አይደለም። በራሽያ የተሰራ መስተዋት አይደለም። ኢትዮጵያ ውስጥ የሚሰራ በኢትዮጵያኖች የሚሰራ ከኢትዮጵያ ምድርና አፈር የሚሰራ መስተዋት ነው። እሱ እኛን ያሳየናል ማለት ነው። እሱን መሰረት አድርገን ነው ትርክት የምንሰራው ዛሬ። ስለዚህ የኛ ትርክት ትላንትም አንድ አባባል አለ፣ ትልቅ ነበርን ትልቅ እንሆናለን ይላል። የትላንትናው ትልቅነት አለ፣ የዛሬው ትልቅነት አለ። የዛሬ ትልቅነትና የትላንትና ትልቅነት ይለያያል። በመጠን ይለያያል፣ በጥራትም ይለያያል። ለዛሬው በዛሬው ሚዛን ላይ ስናስቀምጥ ማለት ነው። ስለዚህ የትላንትናው ነገር እንዳለ ሆኖ ዛሬ ደግሞ እኛ የምናመጣው የምንፈጥረው የተለየ መሆን አለበት። ለዛሬው ማህበረሰብ ለዛሬው ህዝብ የሚመች መሆን ነው ያለበት። የትላንትናውን አምጥተን ዛሬ እንልበስ ብንለው አይሆንልንም። የትላንትናውን መሰረት በማድረግ ለዛሬ ማህበረሰብ የሚመች ትርክት ነው መፍጠር ያለብን። እንግዲህ በፊት ያነሳ ነው አለ ይሄ
ምክክሩ ይሄንን ትርክት ለማዳበር ነው። ለዚህ ትርክት ግብአት ለማምጣት ነው። ትርክቱን ለማሳለጥ ነው ይሄን የምንሰራው ማለት። ለዚህ ነው ተያያዥ ናቸው ያልነው ማለት ነው። ስለዚህ ትርክታችን ከኢትዮጵያ የበቀለ የዓለም ነባራዊ ሁኔታን መሰረት ያደረገ ዓለምን ያላገለለ ከዓለም ጋር የሚያስጉዘን ከዓለም ጋር የሚያስሩጠን ተወዳዳሪ የሚያደርገን ትርክት የሁሉም ድምፅ ደግሞ የሚደመጥበት እና የገዘፈ ትርክት ነው። ትላንት ትርክት ነበር፣ የዛሬው ግን የገዘፈ ትርክት ነው። ትልቅ ነበርን፣ ዛሬ ደግሞ የተሻለ ትልቅ እንሆናለን ነው አሁን እኔ የማስበው። የተሻለ ኢትዮጵያዊ ትልቅነት፣ የተሻለ ኢትዮጵያዊ ፋይዳ ያለው፣ የተሻለ ኢትዮጵያዊ እሴት ያለው እንዲህ እንሆናለን እንጂ ወደ ትላንት ወደ ነበር ነው መመለስ ሳይሆን ትላንትናው ላይ ቆመን አድገን ወደፊት እያየን ወደፊት እየሮጥን ትልቅ ትርክት ለመፍጠር ነው። ስለዚህ ፋይዳው ይሄ። መልካም አንዋር ወደ አንተ መጣለሁኝ። እንግዲህ ዶክተርም እንዳነሱት ቀደም ሲል ለምሳሌ ዶክተር አብይ ወደ ስልጣን ከመምጣታቸው በፊት ስለ ኢትዮጵያ ሲነገር የነበረበት የኢትዮጵያን ሉዓላዊነት ወይንም እንደ ሀገር ልንቀጥል የመቻላችንን ህልውናችንን ሊፈታተኑ የሚችሉ አይነት ትርክቶች ሲነገሩ ነበረ። ከ7 ዓመት በኋላ ወይንም በነዚህ በለውጥ ዓመታት ውስጥ ምን ተቀየረ? ምን ታዘብክ? አይ ቲንክ የእሳቤ ያሳሰብና የፍልስፍና ለውጥ ነው የመጣው። ምን ማለት መሰለሽ? በኢትዮጵያዊነትና በብሔር ማንነት መካከል ሀገር መቀጠል እንደሚችል ኮስተር ብሎ በድፍረት የሚናገር መንግስት መምጣቱ ጥሩ ነው። የኢትዮጵያ ፖለቲካል ኢኮኖሚ ጉዞ በሁለቱ የተወጠረ ነው ለዘመናት የመጣንበት። እሱ ትርክት ብዙ ጎዳን፣ ብዙ አሳሳተን። ይህን መካከለኛውን መንገድ እንዴት ነው የምናገኘው? በጣም ትልቅ የቤት ስራ ነው ብዬ አስባለሁ። ይህን ሁሉ ስናስብ ይህን ሁሉ ስንነጋገር ዋነኛ መሰረታዊ ኮንሰፕት ወይ ደግሞ ማጠንጠኛ ብዬ የማስበው ሀገረ መንግስቱን ነው። ይኸውልሽ የምናወራው ሀገሩንም መንግስቱንም እንዴት ነው የገነባ ነው። ሀገሩንም መንግስቱንም በየትኛው መዋቅር ውስጥ ነው ይዘን የመጣ ነው። ይኸውልሽ ሁልጊዜ ሀገርና መንግስት የሚገነባው በጣም በሁለት መሰረታዊ ፋክተሮች ነው። አንደኛው ሃርድዌሩ አለ፣ ሁለተኛው ሶፍትዌሩ አለ። ሃርድዌሩ ህዝብ ለህዝብ የሚያገናኝ ወሳኝ ጉዳዮች፣ ለምሳሌ ተቋማት ሊሆን ይችላል፣ የጋራ ተቋማት፣ የህዳሴ ግድብ፣ እነዚህ በጣም ማያያዣ ትልቅ መሰረታዊ ጉዳዮች ናቸው። ሁለተኛው ግን ሶፍትዌሩ ሀገረ መንግስቱ የሚቆምበት መሰረታዊ ምሰሶ ነው። 3 ምሰሶዎች አሉት ሶፍትዌሩ። አንደኛው የወል ትርክት ወይ ደግሞ የጋራ ትርክት ሶፍትዌር ውስጥ ያለ አንድ ማዕዘን። እያወራን ያለ ነው የኢትዮጵያ ያለፉት ተከታታይ ዘመናት የኢትዮጵያ ሀገርንም መንግስትንም ስንገነባ የቆምንበት ማዕዘኖች እነዚህ እንደሆኑ መታሰብ አለበት። ሶፍትዌር ውስጥ የወል ትርክት የሚባለው የጋራ ትርክት የሚባለው አንደኛው ሶፍትዌር ነው። የወል ትርክት የጋራ እውነት፣ የጋራ አመለካከት፣ የጋራ ተረክ መፍጠር ይኖርብናል የሚል ኮስተር ያለ ቤት ስራ ያስፈልገናል። ሁለተኛው ሶሻል ፋብሪክስ አለ። ማህበረሰቡ እንዴት ነው ተሳስሮ የኖረው? የማህበረሰቡ ግንኙነት እንዴት ነው የዘለቀው? ኦሮሞ አማራ፣ ሶማሌ አፋር፣ ኦሮሞ እንዲያለን የመጣንበት መንገድ እንዴት ነው የመጣው? ሶሻል ፋብሪኩ እንዴት ነው የመጣው? እሱን ካላሰብን በብዙ መልክ እንሳሳታለን። ሶስተኛው የጋራ ታሪክ ደግሞ አለን። እነዚህ ሶስቱ ናቸው ሶፍትዌሩን ያቆሙት ማዕዘናት ያስባለሁ። ለዚህ ነው የወል ትርክት የዚህ ሁሉ ገዢ ጉዳይ የሚሆነው። ለዚህ ነው እንዴት ነው የጋራ እውነት የማይኖረን? እንዴት ነው የጋራ አመለካከትና የጋራ ሀገር የምንሰራበት ተረክ የማይኖረን? ይሄ በጣም ወሳኝ ነገር ነው ያስባለሁ። ለዚህ ነው የወል ታሪክ አለን። የወል ታሪክ ብለን የምናነሳው በክፉም በደጉም የተገናኘንበት የተዋወቅንበት ቦታ ነው። ለምሳሌ አድዋ ታሪክ የወል ታሪካችን ነው፣ የጋራ ታሪካችን ነው። በክፉም በደጉም የተገናኘንበት ቦታ ነው። ጥያቄው የሚሆነው ይህን የወል ታሪክ የወል ትርክት መስራት ግን አልቻለም። እንዴት ነው አንድ ሀገር የወል ታሪክ ኖሮት የወል ትርክት መስራት የሚከብደው? ቀላል እኮ ነው። ያንን ትርክት ያንን የወል ታሪክ ወደ ትርክት ወደ ተረክ መቀየር ነው። እሱን እንኳን ይከብደናል። እሱን እንኳን ስናሳስተው ነው የመጣ ነው። ይሄ በጣም መሰረታዊ ችግር ነው። ፋስት ፎርዋርድ ላምጣልሽ። ለምሳሌ ብልጽግና ከመምጣቱ በፊት የነበረው ኢህአዴግ
በአብዛኛው ሀገሩን ሊገነባበት የሞከረው ወይ ደግሞ በአብዛኛው ሀገሩን ሊሰራ የሞከረበት ተረክና ጉዳይ ሁለት ጉዳዮች ላይ በጣም ያጠነጥናል። ቀደም ለማንሳት ነው ሞከርኩት። በተቻለ መጠን ሀገሩንም መንግስቱንም ስትሰሪ በስርዓቱ ካልሄድን በስተቀር አስቸጋሪ ነው የሚሆነው። የቀደመው መንግስት በጣም የሚያተኩረው ለመገንባት ትኩረት የሚሰጠው ብዙ ኢንቨስት ያደርግ የነበረው መንግስቱን ለማጠናከር። አንድ መንግስት መንግስታዊ ስርዓቱን ብቻ ለማጠናከር ከሄደ ወደ አምባገነንነት ይጠጋል። አንድ መንግስት መንግስታዊ ስርዓቱን እያጠናከረ ሀገራዊ ደግሞ ስርዓቱን ካስቀጠለ ሀገራዊ ጉዳዩንም መንግስታዊ ስርዓቱንም እያጠናከረ ነው። ይሄ በመናወራበት ቋንቋ ሀገርንም መንግስትንም ሁልጊዜም እንደሚባለው ሀገረ መንግስት ለመስራት እየተሞከረ ነው። ለዚህ ነው ሀገራዊ ፕሮጀክቶች የሚበዙት። ለዚህ ነው የህዳሴ ግድብ ሀገራዊ ፕሮጀክት ይሁን የሚባለው። ለዚህ ነው ናሽናል ዲያሎግ ሀገራዊ ፕሮጀክት ነው የሚሆነው። መንግስታዊ ስርዓቱንም ሀገራዊ ስርዓቱንም ማጠንከር በጣም ትልቅ ቦታ ሊሰጥ ይገባል ብዬ ስለማስብ ነው። እነዚህ ሁሉ ነገሮች ሲሰሩ አይ ቲንክ ያለፈው 7 ዓመት የሁለት መሰረታዊ ነገር የተሳካለት ይመስለኛል። አንድ ደግሞ በጣም ወሳኝ ጉዳይ ይቀረዋል። ያለፈው 7 ዓመት እነዚህን ለመቀየር ሁለት ጉዳዮች በድፍረት አንስተዋል። አንደኛው በኢትዮጵያ መንግስታዊ ስርዓት ውስጥ የወል ትርክት ያስፈልገናል የሚል ደፋር መንግስት መጥቷል። ያለ የወል ትርክት መሄድ አንችልም፣ ሁላችንም ያለንበት የሁሉንም እውነት አካታች አይነት መንግስት ካልመሰረትን በስተቀር አንሄድም የሚል ደፋር መንግስት መጥቷል ብዬ አስባለሁ። ሁለተኛ ዜጎች ከዚህ በፊት እንደነበረው አንድ አቻ አይነት አሳሰብ አያያዥ ማንነት ለመስራት ሲሞከር ብዙ ስንቸገር እናስተውሳለን። ይኸውልሽ ሁልጊዜም በተደጋጋሚ ይነሳል። ከዚህ በፊት በመጣንበት መንገድ ከዚህ በፊት በሄድንበት ርቀት አንድ ሰው ኢትዮጵያዊነት ሀገር፣ ኢትዮጵያዊነት መንግስት ብሎ በተደጋጋሚ ሲያነሳ በቃ በአንድ ማንነት ሊውጠን ነው የሚል አደገኛ ናሬሽን ሲቀጥል ነበር። ወይም ደግሞ የብሔር ማንነት ደግሞ ብቻ ሲቀነቀን የብሔር ማንነት በቃ ሀገሩን ሊያፈርሰው ነው ይባላል። ለዚህ ነው እዚህ መሀል ላይ ለመስራት የሚያገዝ አንድ ኮስተር ያለ አንድ ወፈር ያለ የፖሊሲ ሺፍት ያሳሰብ የእይታ ለውጥ የመጣ ይመስለኛል። እነዚህ ሁሉ ነገሮች ውስጥ ግን እንደ መንግስትና እንደ ሀገር 3 በጣም ትልቅ ጉዳዮች ቢሰሩ ነገሩ በጣም ይጸናል ብዬ አስባለሁ። አንደኛ እነዚህ ሁሉ ስኬታማ እንዲሆኑ ተከታታይ የሆነ የባህል የትምህርት የስልጠና ተቋማት ያስፈልጋሉ። ለዚህ ነው የትምህርት ሚኒስቴር ጠቅላላ ያሳሰብ ለውጥ የሚያመጣው። ሁለተኛ ይህንን የሚያጸኑ ተቋማት ያስፈልጋሉ። ሶስተኛው ወደ ሀገሩ ስርዓት ለመክተት ወደ ሀገሩ ስርዓት አዲስ የማህበራዊ ለማምጣት አይ ቲንክ ሁሉም ኢትዮጵያዊ እዚህ ጉዳይ ላይ የቤት ስራ መውሰድ አለበት ብዬ አስባለሁ። ለዚህ ሲሆኑ ነው ለውጡንም ማሳካት የሚቻል ብዬ ማስባለሁ። መልካም እንግዲህ ትልልቅ ሰፋ ያሉ ሀሳቦች ናቸው ያነሳናቸው። ስለዚህ ትርክትን ወይንም የወል ትርክትን ከመመስረት አንጻር ትልቅ ድርሻ ያለው ታላቁ የኢትዮጵያ ህዳሴ ግድብ ነው። ቀደም ሲል ነው ያዩበታለን ብዬ አንስቼ ነበር። ነገር ግን ሰዓታችን ሄደ። ዶክተር ወደ እርሱ ልምጣና እንደ ማጠቃለያ ሀሳብ እንደ ህዳሴ ግድብ አይነት ትልልቅ ፕሮጀክቶች የወል ትርክትን በመገንባት ረገድ ወይንም ወደ አንድ ኢትዮጵያውያንን በማሰባሰብ ረገድ ምን ድርሻ አላቸው? ወደፊትስ እንዴት እንቀጥል የሚለውን ሀሳብ እናንሳና እናጠቃልላለን። የህዳሴ ግድብ አንዱና ትልቁ የወል ትርክት ማሳያ ነው። አንዱና ዋነኛው ማለት ነው። የወል ትርክት መሰረት ያደረገው አሁን አንዋር እንዳነሳው ማለት ነው የአስተሳሰብ ልዋጤ በመምጣቱ ነው። የአስተሳሰብ ልዋጤ ወይም ደግሞ የማይንድ ሴት የሚባለው የአስተሳሰብ ልዋጤ ወይም ደግሞ የአስተሳሰብ ቅርጽ እየተለወጠ መምጣቱ። የአስተሳሰብ ቅርጽ አስተሳሰቦች ነበሩን። አስተሳሰቦቻችን ውስጥ አዳዲስ እሳቤዎች ገቡ። የአይቻልም ሀሳብ ወደ ይቻላል እየተለወጠ መጣ። በዚህ በአስተሳሰብ ማዕቀፋችን ውስጥ ይቻላል የሚል መጣና የህዳሴ ግድብ እንገንባ የሚል ሀሳብ መጣ፣ ገዝፎ መጣ ማለት ነው። ይህ ምንድነው? ብቃትን ያሳያል፣ እምነትን ያሳያል፣ ከራስ ጋር መነጋገርን ያሳያል፣ ከሌላ ጋር መነጋገርንም ያሳያል። በዙሪያ ካሉት ሀገራት ጋር መነጋገርን አመጣ፣ በውስጥ መነጋገርን አመጣ። ትላልቅ ፕሮጀክቶች እንደ ህዳሴ ግድብ ተወለዱ። ይህ የተወለደው ከኛው ውስጥ ነው ማለት ነው። ስለዚህ የህዳሴ ግድብ እና ሌሎችም ይኖራሉ፣ ከዚህ በፊትም የተሰሩ ይኖራሉ። ከህዳሴ ግድብ መለስ ያሉ ፕሮጀክቶች አሉን። እነዚህ በአንድም በሌላም በአዲስ አበባ ይሁን በሌሎች ከተሞች ይሁኑ ህዝቡን ያሰባሰቡና ህዝቡን የሚያሰባስቡ ነው። ይሄ ደግሞ እንደ ሀገር ብቻም አይደለም for that matter እንደ ሪጅንም እንደ ምስራቅ አፍሪካም ብሎም እንደ አፍሪካም
ትልቅ ፋይዳ ያለው ነው ህዳሴ ግድብ። ለምን ያስተሳስራል? የኢትዮጵያን የአስተሳሰብ አድማስ ያሰፋ፣ ኢትዮጵያ ማድረግ ችላለች የሚያስብል፣ ሰዎች እምነታቸውን እንዲጥሉብን የሚያደርግ፣ የማይፈሩን እንኳን እንዲፈሩን የሚያደርግ፣ በአጠቃላይ የማይፈሩን እንኳን እንዲፈሩን የሚያደርግ የአስተሳሰብ ውጤት ነው። መልካም አንዋር 30 ሰከንድ። እሺ አይ ቲንክ ብቸኛው ነገር የህዳሴ ግድብን ማጠናቀቅ 100% ማጠናቀቅ ሁለት ነገር ነው የሚያመጣልን። አንደኛው ዓለም አቀፍ የተደራዳሪነት መጠናችን ይጨምረዋል። ሁለተኛው የአፍሪካን የቀጠናውን ሴንተር ኦፍ ግራቪቲ የፖለቲካል የኢኮኖሚ ማዕከል ያደርጋናል። ሶስተኛ ሁላችን የምንሰበሰብበት ኮመን ግራውንድ ሁላችን የምንቆምበት አንድ ትልቅ ፕሮጀክት ይሰጠናል። ይሄ ለትውልድ ለተረክ ለሚቀጥለው ሀገራዊ ስራ ትልቅ የቤት ስራ ነው ብያስባለሁ። ለዚህ ነው የህዳሴ ግድብ ለኢትዮጵያውያን የህልውና የህዳሴ ግድብ ለኢትዮጵያውያን የብዙ ነገር የማንነታችን ማሰሪያ ነው ብያስባለሁ። ይሄንን ማስቀጠል የኔ ያንቺ የልጆቻችን የሀገር ቤት ስራ ነው። መልካም እጅግ በጣም አድርገን የማመሰግነው ዶክተር ዋቃሪ ነገሪ በሲቪል ሰርቪስ ዩኒቨርሲቲ የልማታዊ ተግባቦት ትምህርት ክፍል ኃላፊና እንደዚሁም መምህር ናቸው። ስለመጡ በጣም አመሰግናለሁኝ። እንደዚሁም አንዋር አብራር ተወዳጅ ጋዜጠኛ በጣም አድርጌ አመሰግናለሁ። እኔም ሄደኑ ታላ ነኝ። አብራችሁን ስለቆያችሁ ስለተከታተላችሁ እናመሰግናለን። ሳምንት ነጸብራቅ በሌላ ርዕሰ ጉዳይ ይጠብቃችኋል። እንድትከታተሉን እንጋብዛለን። መልካም ጊዜ ይሁንላችሁ።